መጣ። ምን ነው ፈልገኝ ነበር? አትቆጣ ብሮ። ምንድነው ስትፈልግ የመጀመሪያ ነው? እኔ ዝርዝር ነኝ ስትፈልግ የመጀመሪያ የሚሆነው እንደዛ ነገር ሁኔታ በመፈለግ ፍሬሽ እንደሆነ ያስታውቃል። ኧረ በእናትህ አታውቀኝም ማለት ነው። ይኸውልህ ኢትዮጵያ ውስጥ እኔና ጠቅላይ ሚኒስቴሩ ብቻ ነው የምንፈልገው። እሺ ይህን እንኳን ለማወቅ በጀት ተመድቦ ጥናትና ምርምር ያስፈልጋል። እንደለመዳችሁት የተመደበውን በጀት ለመብላት ካልሆነ በስተቀር የኛ መፈለግ ጥናት የማያስፈልገው ግልጽና ግልብ ነገር። ባክት ያስፈልጋል ብሎ አንዱ የካድሬ ደጋፊ አሳስቶ እንዴ? አረ የኛ መፈለግ በካድሬ ጭብጨባ ሳይሆን በተጨባጭ መረጃ የተረጋገጠ ነው። እሺ በቃ ህዝቡ አንተን ያውቃል እንጂ አንተ ህዝቡን አታውቀውም ማለት እኮ። እኔ ባላውቀውም ህዝቡ ጠንቅቆ ስለሚያቀኝ እኮ ነው የሚፈልገኝ። ያሉሽን በሰማሽ ገበያ ባልወጣሽ አሉ ማለትማ የሰፈሩ ሰው ስላንተ ምን እንደሚያወራ ብሰማ ኖሮ ጨበጥ ካልኩ መረጃ መዋረጃ እንደሆነ ይገባ ነበር። የሰፈሩ ሰው ስለኔ ምን አለ ብዬ ወርጄ ተዋርጄ ወሬ የምሰማው እኔ የድራችሁ ዳኛ ወይ የቁባችሁ ሰብሳቢ ወይ ደግሞ የሰፈራችሁ ሚሊሻ አይደለም እኮ። የሰፈራችን ሚዲሻ ብትሆን አግኝተ ነው ካንተ የበለጠ እነሱ ይፈልጋሉ። እኮ ነው ችግራችሁ። ትንሽ ወረድ ብለን ስናናግራችሁ ትከሻ ትለካካላችሁ። የትኛው ትከሻ? ይሄ ካንገት ጋር እኩል የሆነው? አንተ ይሄን የመሰለ ግርማ ሞገስ ያለው ትከሻ ነው ካንገት እኩል ያልከው? አዋ ከቅጥነት የተነሳ ከረባት እንኳን ስታስር ተንሸራቶ ወርዶ መቀነት አይደል እንደሚሆን? ይሄ ለነገሩ ማጣጣል፣ መተቸት፣ አቃቂር ማውጣት የምቀኛና የተራ አክቲቪስት መተዳደሪያ ስራ ነው። እንደውም ቢገባ የምታችና ስታትን ምነግርህ ወዳጅ ስትሆን ብቻ ነው። እና ጠላት ሆንስ? ጠላቴ ብትሆንማ አንድ አባባል አለ። ምን የሚሉት? ጠላቴን አድርገው ከፍ ከፍ በደንብ ከፍ ከፍ ሲወድቅ እንዳይተርፍ። ስለማታውቁ ይሆናል ትከሻው ጠባብ ነው ከአንገት እኩል ነው ምናምን። ታዲያ ያላወቅኩትን ብታሳውቀኝ ምን ይላል? እኮ ላሳውቅህ እኮ ነው። ይኸውልህ የኔ ትከሻ መንግስት በየቦታው ካጠረው መሬት ይሰፋል። እሺ አይሻልህም? አዲስ ከሚገነባው ከሸገር ሲቲ ይሰፋል። አንተ ደግሞ በድንበር ማካለሉ ከተለያየን በኋላ ምን የሰው ክልል አስገብቶ ያስቀላውጣል? ምንም የሰው ክልል ምናምን ብላ አታርቀው። አልተለያየንም፣ አንድ ነን። ተው እንጂ አልተለያየንም እንዴ? ስማ በድንበር ማካለሉ ባል ሳሎን ሚስት መኝታ ቤት እያሉ ድንገት ተካለለ፣ በዛው ተለያዩ። በቃ እኔ ይሄን አላውቅም። ብቻ ላንተ ትከሻ ስፋት የሚመጥነው ሸገር ሲቲ ብቻ። አሁን እዚህ ክልላችን ውስጥ ለእኔ ትከሻ የሚመጥን ጠፍቶ ነው ልኩ ከማይታወቅ ድንጋይ ተወርውሮ ከዚህ እስከ እዛ ድረስ የኔ ነው የሚባልበት መሬት ጋር የምታወዳደረኝ? ምላግ መንግስታችን ለልማት ያጠራት ጠበብ ስለሆነች አስመጥነን ብዬ። መንግስታችን ለምን ያጠራት ነው ያልከኝ? ለሀገራችን ልማት ነው። ምን ነው? ልክ ነህ። የታጠረውማ ለልማት ነው። ግን ምን ያደርጋል ልማቱ የኛ አልመስላለኝ። እና ልማቱ የኛ ካልሆነ ማን የነኛ? ዝርዝርዬ ይህን ያህል ስለ ሰው ኑሮ ከፈተፈትን ይበቃናል። አሁን ወደ ላይፋችን እንመለስ። እባክህ ራስህ ተመለስ። አንተን አንቀልቅለህ ሳልፈልግ የሰው ክልል ውስጥ የወሰድኩ። ምን አለበት ምን አይችልም አሉ። በቃ ወደ ላይፋችን እንመለስ አልኩ እንዴ። እሺ ለምን ፈልገኝ ነው ስመጣ እንደዛ ጭራኔ ቆላው? ጭራኔ ቆዳውት እንዴ? አልታወቀኝም ነበር። ችግር የለው ለእኔ ስለሆነ እንደፈለግ ቁላው። እሺ መቁላቱ ይቆየኝና እኔ የፈለኩ አማርኛ ደብተር ስላለቀ። እሺ እንግሊዘኛ ደብተርስ? እንግሊዘኛ ደብተር ያለ አላለቀ። እንደዛማ ከሆነ አሪፍ ነው። በቃ ምን ትላቸዋለህ መሰለህ? የአፍ መፍቻ ቋንቋዬ እንግሊዘኛ ስለሆነ መማር የምፈልገው እንግሊዘኛ ነው፣ አማርኛ ልማርም ብለህ ተዋ። አላደርጎ አማርኛ ደብተር
የራሴን ቋንቋ ከካድኩ ባንዳነት ነው። ሀገር ወዳድ ነኝ ካልከማ እንደ አባቶቻችን ቆዳ ወጠርና ብራና ላይ ጻፋ። ድንጋይ ፈልፍዬ ብዙ ፈሻለኝ። ድንጋይ ላይ ከምጽፍማ እንደምንም ተለቅተም ተበድረም ቢሆን ደብተር ብትገዛ ነው የሚሻለው። ለምን ሲባል እንዴ በኋላ ግስ ተውላጠ ግስ መልመጃ ምናምን እያልክ ስትጽፍ የዚህን ክልል ድንጋይ ጨርሰ ባዶ ድንጋይ ፍለጋ ድንበር ተሻግረ ሌላ ክልል ገብተ ነገር እንዳታመጣ ነው። የምን ነገር ነው ማመጣው? በሰሜን፣ በምስራቅ፣ በደቡብ፣ በምዕራብ ሁሉም እኮ ሀገሬ ነው። እሱማ በደጉ ጊዜ ቀረ። አሁን ህዝቤ ትንሽ ኮሽታ ነው የሚበቃው። ድንጋይ ነካብኝ ብሎ ደም አፋሳሽ የእርስ በርስ ጦርነት ነው የሚጀምረው። አንተ ደግሞ መሳሪያ ነጋዴ መስል ጦርነት ትወዳለህ። ማነው አሁን ድንጋይ ነካብኝ ብሎ ጦርነት የሚያስነሳ? ችግሩ ድንጋዩ ሳይሆን ይኸውልህ ቋንቋው ነው። ምን ነው ዝርዝር የምትዘባርቀው? እንቅልፍ መጥቷል መሰለኝ። ትንሽ ገብተህ አረፍ በል ይለቃል። እኔ ሳሎን ሀገሬ ነች ከሚያዘባርቃት የዘር ፌዴራሊዝም መላቀቅ ያለባት። ወይኔ ወንድሜ